በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ሁላችሁንም እንኳን ለሰባተኛው የዐቢይ ጾም ሳምንት ለሰንበተ ክርስቲያን ቅድስት ለሆሳዕና በዓል በሰላም አደረሳችሁ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለ ኃይለ ቃል ነው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሊሰቀል በተቃረበበት ጊዜ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይህንንም የነገራቸው በዛሬው ዕለት ወይም ዛሬ በዓሉን በምናስብበት በዕለተ ሰንበተ ክርስቲያን ቅድስት እሁድ ቀን ሆሳዕና ተብሎ በተመሰገነበት ዕለት ነው። ኢየሩሳሌም በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ከሚባል ቦታ ደረሰ ይላል ጌታችን። ደቀ መዛሙርቱንም እንዲህ አላቸው፣ በፊታችሁ ወዳለው ሀገር ሂዱ፣ ከግልገሏ ጋር የታሰረች አህያ ታገኛላችሁ፣ እነሱንም ከታሰሩበት ፈታችሁ አምጡልኝ አላቸው። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ሁለት አህዮችን አገኙ። ሁለቱን አህዮችም ይዘውለት ፈተው አመጡ። ሐዋርያት በአህዮቹ ጀርባ ላይ ልብሳቸውን አውልቀው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አነጠፉለት። ብዙ ሕዝቦችም አይተው ከአህያይቱ በታች ልብሳቸውን አነጠፉለት። ሌሎች ደግሞ ከዛፉ ላይ ቅጠል እየቆረጡ ያነጥፉለት ነበር። ምን ስር ነው የሚያነጥፉለት? ከአህያይቱ በታች ያነጥፉለታል። ጌታችንም በአህዮቹ ላይ ተጭኖ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በአህያ ተጭኖ የሄደበትን ምክንያት ወንጌላዊው ቅዱስ ማቴዎስ ሲነግረን ይህ ሁሉ የተደረገው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም እንዲህ የሚል ነው፣ የጽዮንን ልጅ እንዲህ በሏት፣ እነሆ ትሑት የባሕርይ አምላክ የሚሆን ንጉሥሽ በአህያ ተጭኖ ይመጣል በሏት ተብሎ አስቀድሞ በነቢዩ በዘካርያስ የተነገረው ትንቢት ይፈጸም ዘንድ ጌታችን በአህያ ተጭኖ ከኢያሪኮ ተነስቶ ወደ ቤተ ፋጌ፣ ከቤተ ፋጌ ተነስቶ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ መቅደስ ገብቷል ማለት ነው። 16 ምዕራፍ ነው። ከቤተ ፋጌ እስከ ደብረ ዘይት 14ቱን በእግሩ ሂዶ 2ቱን በእናቲቱ አህያ ተጭኖ ሂዶ በግልገሊቱ ደግሞ መቅደሱን 3 ጊዜ ዞሮበታል። ይህንን ሲፈጽም በፊት የሚሄዱትም በኋላ የሚከተሉትም ሕዝቦች ሆሳዕና በአርያም ለዳዊት ልጅ ሆሳዕና መባል ይገባዋል፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ እንግዲህ ጥሬ ታሪኩ ነው ማለት ነው። ከውስጥ የሚመጣ የአባቶቻችን ያስቀመጡልን ምስጢር አለ። እንዲሁ ከላይ ሰሙ ላይ ከተቀመጠው ነገር ጥቂት ነገሮችን ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በፊታችሁ ወዳለ ሀገር ሂዱ፣ የታሰረ አህያ ታገኛላችሁ፣ ያንን አህያ ፈታችሁ አምጡልኝ፣ ሰው ደግሞ ያገኛቸዋል። በጣም አደገኛ ትእዛዝ ነው ይሄ። ይህንን መታዘዝ የሚችል አይምሮ የት ይገኛል?
አንደኛ ሀገሩ ተጠቅሷል አልተጠቀሰም? በፍጹም አልተጠቀሰም። ስንት ኪሎ ሜትር ሊወስድ ይችላል? ሀገር ወደፊት ወዳለው ሀገር ነው ያለው። ወደፊት 10 ዓመት የሚያስጉዝ ቢሆንስ? ይሄን ያህል አልተባለም። የሚታዘዝ ሰው ዝም ብሎ ነው መታዘዝ ያለበት ማለት ነው። እንግዲህ ጌታችን ወደ ኢየሩሳሌም በተቃረበ ጊዜ ወዴት ሄደ? ቤተፋጌ ደረሰ። ቤተፋጌ ትርጉሙን አባቶቻችን በብዙ ጎዳና የተረጉሙታል። አንድ ፋጌ የሚባል ሰው ስለነበረበት በዚያ ቤተፋጌ ተብሏል ብለው ይተረጉማሉ። ከንፈሩ የተሰነጠቀበት ሰውም ስለነበረ በዚያም ቤተፋጌ ተብሏል ይላሉ። ከንፈሩ ፋግ ያለበት ሰው ስለነበር ነው ይላሉ። ሶስተኛ ደግሞ ቤተፋጌ የተባለበት ምክንያት ፋጌ ማለት የተመሳቀለ ማለት፣ ስለዚህ የተመሳቀለ ጎዳና ማለት ነው። ከተመሳቀለ ጎዳና ላይ ብሎ ሆኖ ነው ጌታ ሐዋርያትን ሂዱ እና ይዛችሁ ነው ያላቸው። ለምንድን ነው እንደዚህ ያደረገው? ተሰቅዬ ዓለምን የማድንበት ጊዜው ደርሷል ማለት ነው። ቤተፋጌ ላይ ቆሞ አህያ አምጡልኝ ብሎ ያዘዘበት ምክንያት ተሰቅዬ ዓለምን የማድንበት ቦታ ደርሷል ማለት ነው። ይቺ ቤተፋጌ በቢታንያ አካባቢ ያለች ናት። ቢታንያ ደግሞ የድሆች መንደር ናት። ስሟም ራሱ የድሆች መንደር ማለት ነው። ስለዚህ የድሆች መንደር ስለሆነች ክርስቶስ ቅዱሳን ሐዋርያትን የላካቸው ከድሆች መንደር ሆኖ ነው። ያን ያደረገበት ምክንያት ደግሞ እየነገርኳችሁ ነው። አህያ አምጡልኝ ዓለም ከቢታንያ አጠገብ ሆኖ ነው። ጌታችን ያረገም በቢታንያ ነው። ይህን ያደረገበት ምክንያት አንድ ልዕልናን የሚያመጣው የመንፈስ ድህነት ነው። ሁለተኛ ደግሞ ምን ማለት ነው? ድሆችን ከፍ ከፍ ላደርጋቸው መጥቻለሁ ማለቱ ነው። ስለዚህም በቤተፋጌ ሆኖ ቅዱሳን ሐዋርያትን ላካቸው። በፊታችሁ ወዳለ ሀገር ሂዱና አህያ የታሰረ ታገኛላችሁ ብሏል። አህያ ለምንድን ነው የመረጠው ጌታ? ፈረስ ማስመጣት ይችላል፣ በቅሎ ማስመጣት ይችላል፣ ግመልም ሌላውንም ማስመጣት ይችላል። አንድ ትንቢቱ እንዲፈጸም ነው። ትንቢቱ ምንድን ነው? ከኤፍሬም ሰረገላን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ሁለተኛ በአህያ የሄደ ሰው ሩጦ አያመልጥም። በፈረስ ከሚሄድ ሰውና በአህያ ከሚሄድ ሰው ከመድረስ በምን ከሚሄድ ሩጦ መድረስ ይቀላል? አቤት በአህያ መድረስ። ጌታችን ኢየሱስ ክርስቶስም በአህያ የሄደበት ምክንያት ለፈለገኝ ሰው ሁሉ ቅርብ ነኝ ለማለት ነው። የሚፈልገው ምንድን ነው? የሚፈልግ ልብና ንስሐ የሚገባ ሰውነት ብቻ ነው የሚፈልገው። እግዚአብሔር ለማንም ነው ቅርብነቱ። ቅርብነቱ ለቅዱሳን አባቶቻችን ብቻ አይደለም፣ ለኃጥአንም ቅርባቸው ነው። አንድ እግዚአብሔር መፈለግ የሚጀመረው ከልብ ነው። በልብ ይጀመራል፣ በተግባር ይፈጸማል። በልብ ማሰብ ብቻ እግዚአብሔር ለመድረስ አይበቃም። ምን ማድረግ ያስፈልጋል? መጣር። ከዚህ ቢዘጉብህ ምን መውጣት አለብህ? ዛፍ ላይ ወጣ መልፋት አለብህ ማለት ነው። አይ እንዲያው እኮ ማየት ፈልጌ ነበር። አሪያ ህዝቡ ብዙ አይደል? 5000 ስንቱን አልፊ ኧረ ቤት የልድ አታይም። በዚያ ከሆነ ማለት መጣር መፍጨርጨር፣ በዚያ መውጣት። ከዛፍ ቢሆን ወጥቼ ፈጣሪን ማግኘት አለብኝ ማለት አርፌ ቁጭ ብል ይሻለኛል ብሎ የሚቀመጥ ሰው የተሸነፈ ሰው ነው። እንደ ዘኪዎስ በብዙ መንገድ ዘኪዎስ ዛፉ ላይ ወጣ። ደግሞ ያቺ ሴትስ 12 ዓመት ደም ሲፈሳት የነበረችው በምን ማለፍ ትችል ነበር? እቺ ሰው ዘኪዎስስ ሩጦ ዛፍ ላይ ወጣ። እሷን ደግሞ ቆሻሻዋን እያሉ ነው ያሳልፏት። ኧረ እንዳትነኪን እያሉ ሲሸሹላት ታልፋለች። እግዚአብሔር በየትኛውም መንገድ አድርጎ ወደሱ ያቀርበናል። በንጽህና ካልቀረብን በድፋችንም አድርጎ ያቀርበናል። እሱ ሰውን የሚጠራበት መንገዱ በጣም ብዙ ስለሆነ፣ ስለዚህ እግዚአብሔር ለፈለገው ሁሉ ምንድን ነው? ቅርብ ነው። በእውነቱ ማለት አይርቅ። እንዴት ብዬ 12 ዓመት ደም ፈሷት ጉልበቷ ፈሶ ሰው ጠልቷት ከሰው መሃል ማቱል ሰው እንዴት ክርስቶስን ልደርስበት ትችላለች ተብሎ ይታሰባል። እግዚአብሔር ምን አለ? ወደዚያ እያለ ሲከፍት መሄድ ደህና፣ ወደዚያ እጅልኝ ደህና። አያችሁ፣ መገፋታችን በእውነት ከሆነ ሰዎች ሲገፉን እግዚአብሔር ላይ ወርውረው ይጥሉናል። ጥሩ ነው፣ ወደ እግዚአብሔር ያደርሱና ማለት እንደዚህ ሲገፉን ወደ እግዚአብሔር እንደርሳለን። መገፋት ይሄ ነው። መንግስተ ሰማያትን የተገፉ ሰማዕታት ይነጣጠቋታል። እየተሻሙ መከራውን ይቀበላሉ፣ ክብሩንም እየተሻሙ ይወስዳሉ። ይህ ነው ክርስትና የሚያበቃው። ጨርቁ እንዳሰሰችው ዳነሽ በእውነቱ ማለት ነው። እንዲያ ምንድን ነው ያለው?
የልብሴን ጫፍ የነካ ሰው ማን ነው አለ። ሐዋርያት ምን አሉ? ምን ሆኗል? ይሄ ሁሉ ሰው እየነካው ማን ነካኝ ይላል እንዴ ይላሉ። ኃይል ከኔ ወጥቷል አለ። መንካትማ ሁሉም ይነካል። ግን ምንድን ነው ኃይል ያለው አነካክ የነካ ምን ማለት ነው? በፍጹም ልብና ፍቅር የመጣች ሰው ስለነበረች ኃይል ከልብሴ ወጥቷልና አለ። ሁሉም ሲነካ ነው እኮ ይጋፋል እኮ ክርስቶስን ይነኩታል። ለዝና የሚነካውም አለ እኮ ዝም ብሎ ነክቼዋለሁ እኮ ኢየሱስ ክርስቶስ እኮ የሚባል ዕውር የሚያበራ ሰው እኮ መጥቷል ሰምተሃል? እኔ በእጄ ነክቼው እንዴ አልሰማህም ለማለትም የሚነካም አለ። ዝም ብሎ እንዲባል ገዳማ እኔ ስንት ቀን ተመላለሽ እንደሚል ሰው ማለት ነው። እሷ ግን የነካቸው ኃይል የሚያሰጥ አነካክ ነው። እግዚአብሔር ለማንም ቅርብ የሆነ ለማንም እገሌ ልብስ ኃይል፣ እገሌ ዘር ኃይል፣ እገሌ ስም ኃይል፣ እገሌ አፍህ፣ እገሌ እግርህ፣ እገሌ እጅህ አይልም። እሱ የመጣውን ሁሉ ተቀብሎ ከነድፋችን ተቀብሎ አስጊጦ የሚያስወጣባት እግዚአብሔር ነው። የውበት ባሕረ መሰኔ የሚለው አረጋዊ መንፈሳዊ ለዚህ ነው። የሚያስጌጥ ባሕር፣ የማይደፈርስ ባሕር እንዲያደረገ። ስለዚህ አህያ የተመረጠችበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ለማለት ነው። አንድ ሁለተኛ ደግሞ አህያ ለምንድን ነው የተመረጠችው? አህያ ነቢያት ቀድሞ ዘመነ ሰላም ሲሆን በአህያ ተጭነው ይመጣሉ። የጦርነት ዘመን ሲመጣ በፈረስ ይመጣሉ። ስለዚህ ክርስቶስ ምን ማለት ነው? ዘመነ ሰላም መጥቷል ለማለት ነው። ዘመነ ሰላም መጥቷል ለማለት በአህያ ተጭኖ መጣ። ታዲያ ክርስቶስ ከተወለደ በኋላ ዘመነ ሰላም ከሆነ ዘመነ ሰላም መጥቷል ካለ ለምንድን ነው ቤተክርስቲያንና በሱ ያመኑ ክርስቲያኖች ሰላማቸውን አጥተው የሚሰቃዩት የሚል ጥያቄ ሊነሳብን ይችላል። መልሱ ግን ሰላማዊ መሆን ማለት ያለ መከራ መኖር ማለት አይደለም። በመከራ የማይደነግጥ ልብ ማግኘት ነው። ያ ማለት ደግሞ ክርስቶስ ጋር መኖር ማለት ነው። ከክርስቶስ ጋር ያለ ሰው መከራ ውስጥ ሆኖም ሰላም ነው። ከክርስቶስ ጋር የሚረበሽና የሚደነግጥ ደግሞ ምንድን ነው? ኃጢአት ያለበት ልቡና ነው። ስለዚህ ሰላምን ሰጥቶናል። ሰላሜን እሰጣችኋለሁ ያለ ሀብተ መንፈስ ቅዱስን ነው፣ የእሱን ልጅነት ነው። ያ ሰላም ሐዋርያት ሲገረፉ ቆይተው ሲወጡ ወይን እንደጠጣ ሰው ደስ እያላቸው ምን አሉ ነው የሚለው? ወጡ ነው። መከራውን እንደ ሙሉ ደስታ የሚቆጥሩ ስለዚህ ነው። ስለዚህ መድኃኔዓለም ሰላም እሰጣችኋለሁ። ይህንን ሰላም የምናገኘው አንድ በጥምቀት ነው፣ ሁለት በቁርባን ነው፣ ሶስት በማስቀደስ ነው። ካህኑ መሀል ላይ የሚላት ነገር አይደለችው። ስናስቀድስ ምንድን ነው የሚለው? ሰላም ለኩልክሙ፣ ሰላም ለሁላችሁ ምን ይበል ይላል? ይሁን ይላል። በጣም ሐዋርያት እዩ በሞቴ ጌታ ለሐዋርያት ዓለምን እንዲያሸንፉበት ሰጥቷቸው ሄደው ትልቁ መሳሪያ ምን እንደሆነ ታውቃላችሁ? የአእምሮ ሰላም ነው። ያንን ሰላም ነው ሰጥቷቸው ሄደ። መከራ ሲመጣ የማይታወቅ አእምሮ ነው የሰጣቸው እና ካህኑ ሲቀድስ ያን አይንሳችሁ እያለ ነው የሚመርቀን። ምስለ መንፈስከ የምንለው ደግሞ እንደ ቃል ይደረግልን። አዎ ያንን ሰላም አያሳጣን ነው። ያ ሰላም የሚገኘው በቁርባን ይገኛል፣ በጥምቀት ይገኛል፣ በቅዳሴ ይገኛል። ከዚያ በምንድን ነው? በእምነት ይገኛል። ኃጢአትን አውጥቶ በመጣል ይገኛል። ሁከት ኃጢአት አብሮ ውሎ ሲያድርና ሳይናዘዙ ሲቀሩ የሚመጣ ነው። ቃየል ሰላም አልነበረውም። ቃየል ሰላም ያልነበረው የሚያባርረው ሰው ነበረ? ድንጋይ ይዞ አልነበረም። ለምንድን ነው? ሰነፍ ሰው የሚያባርረው ሳይኖር በገዛ ራሱ ሲሸሽ ይኖራል ያለው ይሄ ነው። ያወቀብን እየመሰለን ማንም ሰው ኃጢአታችን ሳያውቀው በገዛ ራሳችን ተቆጥተን እንኮበልላለን ሁልጊዜ። ያ ኮብላይ አእምሮ የሚመጣው ኃጢአትን ካለመናዘዝ ነው። ስለዚህ ክርስቶስ ሰላም ልሰጣችሁ መጥቻለሁ ብሎ ለመናገር በአህያ ሄዶ ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው አህያ የተናቀች ናት። የተናቀችውን አህያ ላይ ክርስቶስ ምን አደረገ? ተጫነ። ምን ማለት ይመስላችኋል? ክርስቶስ የሚያድረው ትህትና ባለው ሰው ላይ ነው። ፈረስ የትዕቢት ነው። በቅሎ የትዕቢት ምልክት ነው። ሰረገላ የትዕቢት ምልክት ነው። አህያ ደግሞ የትህትና ምልክት ነው። ትህትና ባላቸው ሰዎች ልቡና እግዚአብሔር ያድራል። የአፍ ትዕቢት አለ፣ የልብ ትዕቢት አለ። ስለዚህ ትህትና አንዱ ትዕቢት ምን መሰላችሁ?
ትሁት ነኝ ብሎ ማሰብ ራሱ ትዕቢት ይሆናል። ሰው ትሁት መሆኑን ካወቀ ትዕቢተኛ ነው ማለት ነው። ትህትና ለራስ አይገባም፣ የሚገባው ለሌላ ነው። ስለዚህ የታቀደ ትህትና የለም ማለት ነው። ኃጢአትን አስቦ ራስን ማዋረድ ነው እንጂ ትሁት ልሁን ተብሎ በቅር ትህትና የለም። እና እግዚአብሔር የሚያድርበት በትህትና ነው። ትህትና ማለት ራስን ከሁሉም ሰው በታች ማድረግ ነው። ተምሮ ሊሆን ይችላል፣ ካልተማረ ሰው ሁሉ ድንግል ሊሆን ይችላል፣ ከዘማዊ አንሳለሁ ማለት 24 ሰዓት ይተጋል፣ ተኝቶ ከሚያድር እኔ አንሳለሁ ማለት ይሄ ነው ትህትና ማለት እኔ አንሳለሁ። ምክንያት በየትኛው ውስጥ ባለው ነውራችን ማለት በዚህ አንሳለሁ። በአንድ ነገር እንኳን ማከናወን የማይቻለን ደካሞች በመሆናችን 20 ዓመት ያላሸነፍነው ልማድ አብሮን ያለ በመሆናችን በሌላ ጉዳይ ኃያል ብንሆን እንኳን መርፌ በምታክል በአንድ ልምድ ግን ደካሞች ነው። በአንዲት ልምድ እሷን እንኳን መቅረፍ አልቻለም። ያችን እንኳን ማስወገድ ካልቻልን ደካሞች ነን ማለት። እግዚአብሔር ያሳያችሁ። የራሱን አንዲት ልማድ ማሸነፍ ያልቻለ ሰው አንዷን እኮ ነው አንዲቱን ወይ ቅልብልብነት ሊሆን ይችላል። እኔ ከዚህ በኋላ አፌን እንደው ቅልብልብ አላረግም ብለን ካቀርን እኮ 30 ዓመት አልፎ ሊሆን ይችላል። አሁንም ቅልብልብ ነው። እሷን መቅረፍ አልቻልንም። እኔ ከዚህ በኋላ አላማም ሊል ይችላል። እስካሁን አሜተኞች ነው። ይችን እንኳን ማሸነፍ ስላልቻልኩ እኔን የሚያህል ደካማ በምድር ላይ የለም ብሎ ማሰብ ይገባል። የገዛ አፉን ሰው ፈረስና በቅሎ እኮ ለጉም አልተባልንም፣ አቅቶናል። ይሁሉ ይህንን ባለማድረጋችን ቢያንስ የልብ ትህትና ሊኖርን ይገባል። ስለዚህ ክርስቶስ የሚያድረው ትሁት ሰብና ባለው ሰውነት ነው። ስለዚህ ራስን እንደ አህያ ማድረግ ማለት ነው። ትህትና በአፍ መቃወም ሳይሆን ዝም ሰዎች ስለኛ ሲነግሩን በልብ እኔ ነኝ የማውቀው ጌታዬ ማን እንደሆንኩ እያሉ አንተ የምታውቅ መላክነት እኔ የማውቀው አውሬነት እያሉ ወደ ውስጥ ማሰብ ነው። ውዳሴ ከንቱ ልብ ላይ ያለ እንጂ አፍ ላይ አይደለም። ተራራን እንጂ መሬትን አሁን ቤት ልንሰራ ብንፈልግ እዚያ አካባቢ ያበጠ መሬት ቢኖር እዚያ ደላላ ቢሆን የምንቆፍረው የትኛውን ነው? አቤት ለዚህ ነው። ስለዚህ አባቶቻችን በዜና አበው ሲናገሩ ሜዳ መሬትን የሚቆፍረው የለም፣ ትሁትን ሰው የሚያሳንሰው የለም። ትዕቢተኛውን ግን ያደርጉታል። ቆይ አንተ መደልደል አለበት ትንሽ እንቆፍር ብለን ቆፈር እናደርገዋለን ማለት ነው። ትዕቢት ያስቆፍራል፣ ትህትና ደግሞ ከፍ ያስደርጋል። ምን እናደርጋለን ደግሞ? ዝቅ ያለ መሬት ነው ጎድጓዳ ቤት ልንሰራ ነው። ምን እናደርገዋለን? እንሞላዋለን። አየህ፣ ዝቅ ካል እግዚአብሔር ይሞላልናል ማለት ነው። ከፍ ያደርገናል። ከፍታ በዝቅታ የሚገኝ ነው። የክርስትና ቀመሩ ይህ ነው። በከፍታ የሚገኘው ውርደት ነው፣ በውርደት የሚገኘው ደግሞ ክብር ነው። የልብ ትህትና ያድለን እግዚአብሔር። አህዮቹ ለምን የታሰሩትን ፈለገ? ክርስቶስ ነው። ንስሐ ከማይሽሩ ከ99ኙ ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰራየ ምን እንድነው የፈለገው? የታሰራየ ክርስቶስ ከጻድቃን ይልቅ ለኃጥአን ይገደዋል። በእውነቱ ማለት ባለመድኃኒት የሚፈልጉት ታማሚዎች እንጂ ጤነኞች አይደለም። ውሃ የሚያስፈልጋቸው የጠጡ አይደሉም፣ የተጠሙ ናቸው። ውሃን መታጠብ የሚፈልጉት ያደፉ እንጂ የታጠቡ አይደሉም። ክርስቶስ የሚያስፈልገን እንዲያውም ለኃጥአን ነው። ስለዚህ ምንድን ነው? ከጻድቃን ይልቅ ለኃጥአን ልዩ እንክብካቤን ያደርጋል። አህያው ሲፈታ አንድ ጉዳይ አለ። ምን የሚል ምን ትሰራላችሁ የሚል። ያ አህያ ሲፈታ የሚበሽቀው ሰውዬ ማን ይመስላችኋል? ዲያብሎስ ነው። ንስሐ ስንገባ የማይፈልግ ማለት ነው። እና ምንድን ነው የሚያደርገው? አንደኛ ለራሳችን የሚለን ምን ይመስላችኋል? አይ በፍጹም ይሄን አንተ ከዚህ በኋላ 11 ጊዜ 21 ጊዜ ተናዛል፣ በፍጹም የምትረባ ሰው አይደለህም ሊል ይችላል። አህያው ሲፈታ ምን ትሰራላችሁ የሚል ነው። ካህናትን ያሰናክላቸዋል የታሰረ እንዳይፈቱ። አይገሌ አይመለስም ይላሉ። እሱ እኮ እንደዚህ የሚል ምን ትሰራላችሁ የሚላቸው ሊፈቱ ሲሉ በፍጹም እገሌ አይረባም ወደ ነገሌ ዙር የሚለው ዲያብሎስ ካህናት እንዲሰለቸው ያደርጋል። የሚናዘዘው ሰው ደግሞ ራሱ እንዲሰለች ያደርገዋል። አንድ ተስፋ ያስቆርጠዋል። በቃ እኔ እንግዲህ ስንቱን አልፌ ነው ምንድነው ያሰኘዋል። ሁለተኛ ደግሞ ምን ያደርገዋል? ንስሐ አባቱ እንደሰለቸው እንዲያስብ ያደርገዋል። ይህንን ተሻግሮ ማለፍ ይጠይቃል። ምንድነው ያለ ግን ጌታ ምን ትሰራላችሁ ካላችሁ ጌታቸው ይፈልጋቸዋል በሉ። እኔ ሁሉ
ኃጢአት ሰርቼ ከ20 ካህን ከ10 ካህን ተናዘዝኩ፣ ግን አልተመለስኩም። እንግዲህ ወደ ንስሐ የምገባው ምን ላደርግ ነው የሚል ጥያቄ ቢነሳበት ሰው መመለስ ያለበት ምንድን ነው? ጌታዬ ይፈልገኛል። አህዮቹ እንደምታውቁት ሌባ ያሰራቸው አህዮች መሆናቸው በዚህ ይታወቃል። ምንድን ነው የሚባሉት? ባለቤቱ ይፈልጋቸዋል በሉ የተባለበት ምክንያት ሌባ መሆኑ በዚህ ታውቋል። ዲያብሎስ የምእመናን ሌባ ነው። ያልፈጠረውን ሕዝብ እንዲያመልኩት እንዲገዙለት የሚያደርግ በኃጢአት የሚገዛ ወንበዴ ስለሆነ ዲያብሎስ ሌባና ወንበዴ ተብሏል። ስለዚህ ስንታሰር ደስ የሚለው ስንፈታ የሚከፋው ዲያብሎስ አለ። አጥብቀን መቃወም ያለብን የህሊና ነውራችንን ለቤተ ክርስቲያን ካህናት ልንናገር ስንል ወይ በፍጹም እረ ያሳፍራል ወይም እንደዚህ ያስብላል ብሎ የሚከራከርንን ሰይጣን መሻገር አለብን ነው የምላችሁ። ሁለቱን እንዳትረሱ፣ የታሰርና አህዮች መሆናችን እንዳንረሳ ንስሐ ለመግባት እንድንችል። ሁለተኛ ደግሞ እግዚአብሔር ታስረንም እንደሚፈልገን ማወቅ አለብን። እጅግራችን በነገር በኃጢአት በርኩሰት እንደታሰረም ቢሆን እግዚአብሔር ይፈልገናል። ቁም ነገሩ ግን እየተራገጥን አንፈታም እንዳንል ነው አይደል? የአህያ ችግሩ ሊፈቱ ሲችሉ ምን ይላል? በእርግጫ ተራጋጭ አህያ ከመሆንም እግዚአብሔር ይሰውረን። ያንን ነው የማይፈልገው እግዚአብሔር። ፈተው ወሰዱለት። ይህንን በንስሐ እየፈቱ ለክርስቶስ የሚወስዱ ካህናትን እግዚአብሔር አያሳጣን። ምን አረጉለት? እዚያ ላይ ልብስ አለበሱለት። ምንድነው ልብስ የማልበስ ማለት? አህዮችን ፈቱና ልብስ አለበሱት። እነዚህ አህዮች ምናል? ትልቂቱ አህያ አይሁድ ናቸው። ትንሽቱ አህያ እነማን ናቸው? አሕዛብ ናቸው። ሁለቱም ግን ታስረዋል። ምን ማለት ነው? አይሁድ እናምናለን ባዮች ናቸው። እነዚህ ያላመኑት ናቸው። ያላመኑት በክደት ታስረዋል። በጣም የሚያስደንቀው ግን አይሁድም የታሰሩ አህዮች መሆናቸው ነው። ሰው ከእግዚአብሔር ቤት እየኖረም የታሰረ አህያ ይሆናል። እናቲቱ መጫን ለምዳለች። ይሄ ደግሞ ሕግ የለመደ ነው ማለት ያነባል፣ ይጸልያል፣ ምን ይላል? እንደዚህ ያለ የለመደ ሰይጣን ማለት ነው። የለመደ አህያ የሚባለው ይሄ ነው። አይሁድ ናቸው። ሕግ ያለመደችው ደግሞ ምንድነው? ውርንጫይቱ ደግሞ ያች መጫን ያለመደ ሲጭኑባት በዚህ ማሽሎክ በዚህ ማለት ደግሞ የጀማሪው ነው ደግሞ ማለት ጀማሪው ዝም ብሎ በዚህ ማሽሎክ በዚህ ሹሉክ ያልተገራ አህያ ማለት ነው። የለመድነውን ከልማድ ማሰሪያ ይፍታን፣ ያልለመድነውን ደግሞ ሕግ የመሸከም ጉልበት ይስጠን። አህዮቹ ሐዋርያት እስከሚያመጧቸው ድረስ ልብስ አልነበራቸውም። ልብስ የተደረገባቸው ምንድን ነው? ለጌታ እንዳይቆረቆሩ ነው፣ እንዲመቸው ብለው ነው፣ የአቅማቸውን ማድረጋቸው ነው። ስለዚህ ማለት ነው ቀድሞ ንስሐ ሳይገባ ለክርስቶስ ይጎረብጥ የነበረ ሰው ንስሐ ሲገባ ምን ይሆናል? የሚመች ይሆናል። ከዚህ በኋላ ክርስቶስ ምን ይልበታል? ያድርበታል። ልብሱን ይለብሳል። ያ ልብሱ ምንድን ነው? ልጅነት ነው። አባቶቻችን ደግሞ በምን መስለውታል? የሐዋርያት ትምህርት ነው ይላሉ። አህያ አላዋቂነት ነው። በላይ ሐዋርያት ያለበሱት ልብስ ግን ቅዱሳን ሐዋርያት ያስተማሩት ትምህርት ነው። ከዚህ በኋላ ምን ይላል? ሰው ሳይማር እንደ አህያ ሆኖ አላዋቂ ሆኖ ሊያጠፋ ይችላል። ኋላ ግን የሐዋርያት ትምህርት በላዩ ላይ ልብስ ከሆነለት በኋላ የክርስቶስ ማደሪያ ለመሆን ይበቃል። አንዳንዱ ባለማወቅ ይጎረብጣል፣ አንዳንዱ ባስተዳደጉ ይጎረብጣል፣ አንዳንዱ ለምዶበት ይጎረብጣል። ምን ማለት ይገባል? ግን ልብስ ሲለብስ ሁሉም ይመቻል፣ የማይጎረብጥ ይሆናል። ያ ልብስ ምንድን ነው? አንድ ንስሐ ነው፣ አንድ ልጅነት ነው፣ አንድ የቅዱሳን ሐዋርያት ትምህርት ነው። ሌላ ደግሞ ምንድን ነው? አህያ ምዕመናን ናቸው። ሌላስ? ልብሱ ክርስቶስ ነውር የሚሸፍን ማለት ነው። ነውር የማይሸፍን ሰው ቢሆን ኑሮ ክርስቶስ ነውር የሚሸፍን ነው። አሁን እዚህ መቆም የሚችል ሰው አለ? አይተን እኮ እንዴት እኮ እንደማያስችለን ዮሐንስ ወንጌል ምዕራፍ 8 ያለችው ሴት ሁልጊዜ ነው የምትገርመኝ እናቴ። በዝሙት ተይዛ ወደ ጌታ እያጣደፉ ዘዋት ሄዱ። መምህር አቤት፣ ይችን ሙሴ በዝሙት ተይዛለች በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ይውገራት አላቸው። እዚያ ምን አላቸው? አይኖቹን ዝቅ አድርጎ የእነሱን ኃጢአት ከምድር ላይ ሲጽፈው ግንባራቸው ላይ ይጻፋል። አንተ ምንድን ነው እሷ ግንባር ላይ ያለው? እንግዲህ አንተ ምንድን ነው? ሁሉም እየወጣ አገሩን ቤቱን ሄደ ማለት ነው። እኔ ሸፍኜላችሁ ነው እንጂ እናንተስ የቆማችሁ አይደል? የቆማችሁ አሁን እንዲሁ አሁን ነውር የሌለባችሁ መስላችሁ ነው። እንግዲህ ጥሩ አህዮች ለመሆን ያልቃል። እውነቴን ነው የምነግራችሁ። ያቺ አህያ ልብስ ይሄ ነው። እሺ ከእግር በታች የተነጠፈው ምንድን ነው? አህያይቱ እግር በታች ይሄ በጣም ይደንቃችኋል እኮ። እነዚህ ደግሞ ምንድን ናቸው? ከላይ አህያይቱ ለብሳለች፣ ደግሞ ምን ለብሷታል? ይሄ ምንድን ነው?
የሐዋርያትን ትምህርት ተምረው የሥጋ ፍላጎታቸው ለክርስቶስ ብለው የሚንቁ ሰዎች ናቸው። ያ ታች የተለጠፈው ልብስ እሱ ነው። ሌላ ደግሞ አበው ምን ብለው መስለውታል? ለቅዱሳን የሚደረግ ክብር ነው። ለሐዋርያት፣ ለጻድቃን፣ ለሰማዕታት የሚደረግ ምክንያቱም ምንድን ነው? ከአህያይቱ ላይ ማን አለ? ክርስቶስ አለ። ከቅዱሳን ላይ ማን አለ? ክርስቶስ አለ። አህያይቱ ክብር የማይገባት እንስሳ ብትሆንም ክርስቶስ ስለተጫናት ልብስ እንዳነጠፍንላት ሁሉ ልክ እንደዚህ ቅዱሳን አባቶቻችን ክርስቶስ ስላደረባቸው ክብር ይደረግላቸዋል። ምን ብሏል እሱ? ቃሌን የጠበቀ ሰው ቢኖር እኔም አባቴን መተን እናድርበታለን። የዮሐንስ ወንጌል ምዕራፍ 14 ላይ። ስለዚህ አህያይቱን ስለተጫናት እንደተነጠፈላት ክርስቶስ ያደረባቸው ቅዱሳን ሁሉ እንሰግድላቸዋለን፣ እናነጥፍላቸዋለን፣ እንጎዘጉዝላቸዋለን፣ በዓል እናከብርላቸዋለን። ለምን? እላያቸው ላይ ማን አለና? ክርስቶስ ስላደረባቸው ማለት ነው። ክርስቶስ ላደረባቸው ማንጠፍ ለክርስቶስ ማንጠፍ ነው። እነዚያን ነቅፏቸዋል? ክርስቶስ አልነቀፋቸውም። ለቅዱሳንም ማንጠፍ፣ ቅዱሳንን ቄጠማ መጎዝጎዝ፣ መስገድ በፍጹም ይሄን ክርስቶስ ይወደዋል። እሱንም እናገኝበታለን። ከቃሉ ጋር ናችሁ። ሶስተኛ ደግሞ ምን ያራሉ? ከሐዋርያት እግር ስር እያመጡ ገንዘቡን ያፈሱት ነበር ይላል። እነማን? በዘመኑ የነበሩ ክርስቲያኖች። የሐዋርያት ሥራ ምዕራፍ 4 5 ስታነቡ እስከ ምዕራፍ 8 ድረስ ይህን የሚናገረው ያመኑት ሁሉ አንድ ልብ ነው ያላቸው፣ ገንዘባቸው አንድ ነው፣ ይሸጣሉ፣ ያላቸውን ለሐዋርያት ያስረክባሉ። እግር ስር ማንጠፍ ማለት ለክርስቶስ ደቀ መዛሙርት አስራት በኩራት ስለት ይወጣላቸዋል። ለምን? ስለትህ ለእግዚአብሔር ተሳል ይባላል። ለእግዚአብሔር ተሳል ማለት ግን በቅዱሳን በኩል አስራት በኩራት አይቀበል ማለት አይደለም። አሮን ሙሴ አስራቱን ተቀብለው ከእሸቱ መጀመሪያ የደረሰውን ከበኩሩ መጀመሪያ የደረሰውን ተቀብለው ለእግዚአብሔር ይቀድሳሉ። ቅዱሳንም የእኛን አስራተ ጸሎት፣ አስራተ ምጽዋት፣ አስራተ ጾም ተቀብለው ለክርስቶስ ያደርሳሉ። ህዝቡ የእህል አስራት ወይም የገንዘብ አስራት ሲያመጡ ካህኑ ለእግዚአብሔር የምን አስራት ያወጣል? የጸሎት አስራት ያወጣል። ምን ብሎ ነው የሚቀበለው? አቡነ ዘበሰማያት ብሎ። ክርስቶስ እንጀራ አይበላማ፣ ምስጋናን ይመገባል። እሱ ምስጋናን ይመገባል ማለት ከኛ የሚቀበለው አስራት እሱ ምስጋናውን ነው። እህሉን ለቤተ እግዚአብሔር ይቀርባል፣ አቡነ ዘበሰማያቱ ለሱ ይቀርባል። ስለዚህ ቄሱ የአቡነ ዘበሰማያት አስራት ሳያወጣ ግን ቢቀበል እሱ ጣዖት መሆኑ ነው። እሱ ማውጣት አለበት። ይሄ እንዲደረግ ለቤተ ክርስቲያን ስርዓት ሲሰራልን ነው። ከዛፉ እየቆረጡ ያነጠፋሉ። የቆረጡ ያነጠፉት ደግሞ ምንድነው? ይህ የእግዚአብሔር ቸርነት ነው ይላሉ ሊቃውንቱ። እግዚአብሔር አብቅሎ ነው የሰጠ ዛፉን። እነሱ ዝናብ አላዘነሙም፣ ፀሐይ አላወጡም። እግዚአብሔር ፀሐይ አወጣለት፣ እግዚአብሔር ባዘነበለት እንጨት ነው ያመጡለት። እግዚአብሔር በቸርነቱ በመግቦቱ ጠብቆ ለትትና የሚያበቃቸው ሰዎች ናቸው። ስለዚህ በእግዚአብሔር ቸርነት ለአህያይቱ ምን ተደረገላት? መጎዝጎዝ የማይገባት አህያ ክርስቶስ ስላደረባት ምን ተደረገላት? ቅጠል ተቆርጦ ተነጥፍለት። ሰዎች ሁሉ የማይገባቸው ሲሆኑ የሚሰጣቸው ክብር በእግዚአብሔር ቸርነት የተሰጠ እንደሆነ እንዲያስቡ ነው። እግዚአብሔር ስላደረባቸው የተነጠፈላቸው እንጂ እነሱ ለመነጠፍ የሚገባቸው ስለሆኑ አድርገው እንዳያስቡ የእግዚአብሔር ቸርነት እንዲነጠፍልሽ አደረገች። ገንዘቡ ግን የእግዚአብሔር ነው። ያበቀለ እሱ ነው። ያደረቀ እሱ ነው። ያለመለመ እሱ ነው። ልክ እንደዚህ ሁሉ ይህ ከዓለም የሚመጣው ክብር ሁሉ ለከበረ ሰው የሚመጣው ክብር ሁሉ እግዚአብሔር ሰጥቶ እንጂ አንተ አይደለህም ለማለት ይህንን አድርገዋል። ከቃሉ ጋር ናቸው። ያቀረቡለት ምንድን ነበር? አንዱ ዘንባባ ነው። ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። በኢሳይያስ በነቢያት ሁሉ ስታነቡ እግዚአብሔር አምላካችሁ በቀለኛና የሚዋጋ አምላክ ነው ይላል። ማዋጋት የማሸነፍ ምልክት ነው፣ መዋጋት። ስለዚህ የክርስቶስ የድል ነሽነቱ ምልክት ነው የዘንባባው እሾሁ ማለት ነው። ሌላው ዘንባባን በእሳት ሲያቃጥሉት ምን ይላል? እሳት ፈጽሞ አይበላውም፣ የክርስቶስም ባህሪው ጨርሶ አይመረመርም። ስለዚህ አንተ ፍጡር አይደለህም አሸናፊ እግዚአብሔር ነህ ሲሉ ዘንባባን አቅርበውለታል። ሁለት ባህሪ ጨርሶ አይመረመርም ሲሉ ዘንባባን አቅርበውለታል። ተምር ዛፍ አቅርበውለታል። ተምር እሾህ አለው፣ አሁንም አሸናፊ ስለሆነ ነው። ተምር ረጅም ነው፣
ልዑል እግዚአብሔር ነህ ሲሉት ነው። ሌላስ ደግሞ ምን አድርገውለታል? የተምር ፍሬው ስንት ነው? አንተም ባሕርይህ አንድ ነው አይከፈልም ለማለት ተምር አቅርበውለታል። ዘይት ወይም ደግሞ ወይራ ያነጠፉለታል። ወይራ ብሩህ ነው፣ አንተ የዓለሙ ሁሉ ብርሃን ነህ ሲሉት ነው። ወይራ ጽን ነው፣ አንተ የዓለሙ ኃይል ነህ ሲሉት ነው። ወይራ መስዋዕት ነው፣ መስዋዕት ሆነህ ዓለምን የምታድነው አንተ ነህ ሲሉ፣ ስለዚህ ለመስዋዕትነቱ፣ ለብርሃንነቱ፣ ለጽንነቱ እና በልጅነት የሚያከብር ለመሆኑ መዝሙር 22 ላይ ስትመለከቱ ራሴን በዘይት ቀባህ ይላል። በልጅነት አከበርከኝ ማለት ነው። ወይራ ቅባት ይሆናል። ስለዚህ ክርስቶስም በልጅነት የምታከብር ነህ ለማለት የወይራ ዝንጣፊ ይዘው አመስግነውታል። ሌላ በእስራኤል ባህል መሰረት ዘንባባ ይዞ ማመስገን የደስታ ምልክት ነው። አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግኖ ነበረ። ደስታችን አንተ ነህ ለማለት ዘንባባ እየቆረጡ አመስግነውት ነበር። ከዚያ ምን ሆነ? 14 ምዕራፍ ሄዷል። 10 የአስሩ ቃላተ ወንጌል ምሳሌ ነው። 4ቱ የአራቱ ኪዳናት ምሳሌ ነው። 4ቱ ኪዳን የሚባሉ ኪዳነ ኖህ፣ ግዝረት አብርሃም፣ ክህነተ መልከጼዴቅ እና ጥምቀተ ዮሐንስ ናቸው። እነዚህ ሲፈጸሙ ክርስቶስ ሰው ሆነ ለማለት 14ቱን ምዕራፍ በእግር ሂዷል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቤተ መቅደሱን በአህያይቱ ዙሮ ገብቶ ተመስግኗል። ሲመሰገን እንዲህ ነበረ፣ የሚመሩትም የሚከተሉትም ሆሳዕና ይሉ ነበር። የሚመሩት የተባሉ ነቢያት፣ የሚከተሉትም የተባሉት ከሐዋርያት ጀምሮ ዓለም እስከሚጠፋ የሚነሱት ሁሉ ክርስቶስን ያመኑት መድኃኒት ብለው ነው። ክርስቶስ ስንት ጊዜ የተሰቀለ? በኦሪት ስንት በጎች ነው የታረዱት? ከሙሴ እስከ ክርስቶስ 1600 ዘመን አለ አይደል? 1600 የጧት መስዋዕት አለ፣ የሰርክ መስዋዕት አለ፣ የመባቻ መስዋዕት አለ። ስንት በግ ነው የታረደ? በጣም ብዙ። እሺ ክርስቶስ ግን ስንት ጊዜ የተሰቀለ? ስለዚህ ጽዋ ጽኑ ነው ያረካል ያለው ለምን ይመስላችኋል? ጽኑ ነው ማለት ጽኑ መድኃኒት ነህ ማለት። ቅዱስ ዮሐንስ አፈወርቅ ምን ይላል? ደካማ መድኃኒት ሲደጋገም ይኖራል ይላል። ሲደጋገም ይኖራል። አሁን ሐኪም ምንድን ነው የሚለው? ጠዋት 2 ማታ 2 6 ሰዓት 2 መንፈቀ ሌሊት 2 ይላል አይደለ? ክርስቶስ ግን ምንድን ነው? አንድ በቃ መድኃኒት ነው። አንድ ጊዜ ተሰቀለ፣ መልሶ መሰቀል አላሻውም። ስለዚህ ምንድን ነው? ጽኑ ፈውስ ይባላል። ክርስቶስ ጽኑ መድኃኒት፣ ላያዳግም የኃጢአትን ስር የነቀለ እውነተኛ መድኃኒት። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው አንዱ ፍቹ። ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። ስለዚህ አሁን አድን ማለቱ በክርስቶስ የመዳን ቀን ዛሬ ነው። ዕለት ዕለት ክርስቶስ ዓለምን ሲያድን እና ሲጠብቅ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ እንዳለ ዕለት ዕለት ሰዎችን የሚያድን እረኛና የነፍሳችን ጠባቂ እውነተኛ ድነትን ያደረገልን የነፍሳችን መድኃኒት መሆኑን ለማጠየቅ ሆሳዕና በአርያም ማለት በሰማይ ላለ መድኃኒት ምስጋና ይገባል። በሰማይ ላለ ማለት ምን ነው? አምላክ ለሆነ ፈጣሪ ላለ በአርያም የጨመሩት በአርያም ሆሳዕና በአርያም በሰማይ ላለ መድኃኒት ምስጋና ይገባል የተባለበት ምክንያት ምን መሰላችሁ? ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድን ነው? የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ቅዱስ ቄርሎስ የሚናገረው ለዚህ ነው። ክርስቶስ ፍጡር ነው ፈጣሪ ነው ብለው ለሚጠይቁ ሲናገር እሺ የሚያድንና የሚገል ማን ነው ይላል። እግዚአብሔር በሉ። ክርስቶስ ደግሞ ምን ይላል? ሥጋዬን የበላ ደሜን የጠጣ እሺ የዘላለም ሕይወት የሚሰጥ ማን ነው ይላል ቅዱስ ቄርሎስ። እግዚአብሔር በሉ። መልካም። እዚያ በኋላ ምን ይላል? የዘላለም ሕይወት የሚሰጥ እግዚአብሔር ብቻ ከሆነ ክርስቶስ እግዚአብሔር ካልሆነ እንዴት ሥጋው የዘላለም ሕይወትን ሊሰጥ ቻለ ብሎ ይጠይቃል። ስለዚህ ምን ማለት ነው? እንኪያስ ምን ማለት ነው? የእግዚአብሔር የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የክርስቶስ ቅዱስ ሥጋው ክቡር ደግሞ የዘላለም ሕይወትን መስጠት የሚቻለው ከሆነ ክርስቶስ እውነትም እግዚአብሔር ነው ብሎ ይናገራል። ለዚህ ነው በሰማይ ያለ መድኃኒት የተባለው ምድራዊ መድኃኒት
ለዓለም ሕይወትን ሊሰጥ ስላልተቻለው ነው። የታረዱት በጎች፣ የተሰዋው መስዋዕት፣ የቀረበው የተበጠረው የተለቀመው የነ ሙሴ ስንዴ መስዋዕት፣ የእህሉ ቁርባን፣ የወይፈኑ ቁርባን፣ የርግቡ ቁርባን፣ የበጉ ቁርባን፣ የወይፈኑ ቁርባን ድህነት ስላልሰጠ በአርያም ያለ መድኃኒት ክርስቶስ መጣ። ስጋችንን ለበሰ። ያንን ስጋ አከበረው። ከመለኮቱ ጋር አንድ አካል አንድ ባሕርይ አድርጎ አዋሃደው። ለዓለም ሁሉ በስጋው ድህነትን ሰጠ። በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ስም የሚመጣ የተባረከ ነው ማለት ልብ ብላችሁ ስሙ። አንድ እግዚአብሔር ነኝ ብሎ የመጣ እግዚአብሔርነቱንም በስራ አስመስክሮ የመጣ ማለት ነው። ክርስቶስ እግዚአብሔር ነኝ ብሎ ነው የመጣ። እሱ ትንሣኤ ነኝ፣ ሕይወት ነኝ፣ እረኛ ነኝ፣ የእምነታችሁ ራስ ነኝ ብሎ ነግሮናል። ከአብ ጋር አንድ ነኝ፣ የአብ ስልጣን አለኝ፣ ሕይወትን እሰጣችኋለሁ፣ እፈርዳለሁ፣ ፍየሎችን በግራ በጎችን በቀኝ አቆማለሁ፣ ለሁሉ እንደ ሥራው ከፍል ዘንድ ዋጋዬ በእጅ አለ፣ ኃጥአንን ወደ ዘላለም እሳት እልካለሁ፣ ጻድቃንን ወደ ዘላለም ሕይወት እልካለሁ፣ ይህ ስልጣን ሁሉ በእጄ ነው ብሎ ፈጣሪ ነኝ ብሎ ያስተማረን ራሱ ነው። ለክርስቶስ የፈጣሪነት ትምህርትን እኛ ያወጣንለት አይደለም። ፈጣሪነቱን ተናግሮ ፈጣሪነቱን መስክሮ የመጣ ክርስቶስ ምስጉን ብሩክ ምስጉን አምላክ ነው። ፈጣሪ ነኝ ብሎ ፈጣሪነቱን አስመስክሮ ፈጣሪ ነኝ ብሎ ፍጡርነቱ የታወቀበት ብዙ ሐሰተኛ አለ። እሱ ግን ፈጣሪ ነኝ ብሎ መጣ፣ ፈጣሪነቱን አስመሰከረ። ከድንግል በመወለዱ አጋንንትን በስልጣኑ በማውጣቱ ሕግን በስልጣኑ በመስራቱ ሙታንን በስልጣኑ በማውጣቱ ፍጥረታትን በስልጣኑ በማሸነፉ ሞትን በሞቱ ድል በመንሳቱ ሕማምን በሕማም በማሸነፉ የዘላለም ሕይወትን ለፍጡራን በመስጠቱ የልጅነትን ስልጣን በማደሉ በዚህ ሁሉ ፈጣሪነቱን ያስመሰከረ በክብር ያረገ ሊፈርድም የሚመጣ ከድንግል የተወለደ የአብ የባሕርይ ልጁ ጌትነቱን በደብረ ታቦር የገለጠ ነፋስ አይታ የፈራችው ባሕር የታዘዘችው ሞት የፈራው ሊይዘውም ያልተቻለው አጋንንት በፊቱ የሚደነግጡለት እርሱ የባሕርይ አምላክ በሰማይ ያለ መድኃኒት ቡሩክ መድኃኔዓለም ነው። ቡሩክ ነው ማለት ነው። መርገመ ሥጋ መርገመ ነፍስን ማጥፋት የሚቻለው እሱ ብቻ ነው ማለት ነው። ለዚህ ነው ሚካኤል መጥቶ መርገማችንን አላጠፋም። ቅዱስ ገብርኤል መጥቶ መርገማችንን አላጠፋም። ከመላእክት አንዱም ከሊቃነ መላእክት አንዱም አላጠፉም። ከነቢያት አንዱም አላጠፋም። መርገማችን የነቀለው ክርስቶስ ብቻ ነው። ክርስቶስ ብቻ ነው። ኋላ ወደዚህ ወደ ተከፈተው በር ነው ቅዱሳን መላእክት የሚያደርሱን። ምን ማለት ነው? እየማለዱ ከክርስቶስ የማዳን ስራ ጋር እንዳንጣላ ያደረጉን። ስለዚህ ነው በመላክም አይደለም በአማላጅም አይደለም ራሱ ክርስቶስ መጥቶ ያድነናል። ምን ማለት ነው? በመላክም አይደለም በአማላጅም አይደለም ማለት ክርስቶስ ምልጃ አይቀበልም? ተቀብሏል። ይሄን የተናገረው ኢሳይያስ ራሱ ለሰው አልጸልይም ጸልየዋል። ይሄን የተናገረው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 38 ላይ እንደምናነብ ጸልዮ ራሱ ሕዝቅያስን ከደዌው ፈውሶታል። ራሱ አማልዶ እግዚአብሔር ፈውስ ሲሰጥ ያየው ኢሳይያስ ምልጃ አያስፈልግም ለማለት ነው ይሄን የተናገረው? በፍጹም አይደለም። ታዲያ ምን ማለት ነው? መርገምን ከስሯ የሚነቅላት እግዚአብሔር ሰው ሲሆን ብቻ ነው ለማለት ነው። ስለዚህ ክርስቶስ ደግሞ መርገምን ከነቀለ ኃጢአትን ፍሬ አይገኝብሽ ብሎ ከነቀለልን እርሱ በእውነት መርገምን ሊነቅል የተቻለው የባሕርይ አምላክ ነው። ለምን? የዘላለም ፍዳ የሚነሳው የዘላለም አምላክ ሲፈቅድ ብቻ ስለሆነ። ምክንያቱም አዳምን የዘላለም ሞት የፈረደበት ማን ነው? እግዚአብሔር ነው። እግዚአብሔር የፈረደውን ፍርድ ማንሳት የሚቻለው ማን ይመስላችኋል? እግዚአብሔር ነው። ታዲያ ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ክርስቶስ አዳምን ሊያድን የመጣ ዳግማዊ አዳም ነው ብሎ ከተናገረ ዳግማዊ አዳም ነው ብሎ ከተናገረ አዳምን የፈረደበት እግዚአብሔር ከሆነ የአዳምን ፍርድ ሊያነሳ የመጣ ደግሞ ክርስቶስ ከሆነ ክርስቶስ በአዳም የፈረደው ቀዳማዊ ቃል እግዚአብሔር ነበረ። ያን የፈረደውን ፍርድ ይቅር ማለት የሚቻለውም እሱ እግዚአብሔር ስለሆነ እውነትም መርገምን ሊሽር የመጣው ክርስቶስ ቡሩክ ዘይመጽእ በስመ እግዚአብሔር እግዚአብሔር አብ መስክሮለት። ተመልከቱ፣ ለክርስቶስ አምላክነት የመሰከረለት ማን ነው? አባቱ ነው። ልጄ ነው፣ የባሕርይ ልጄ ነው፣
ዝንቱ ወልደ ዘአፈቅር የኔ ልጅ ነው። አይሁድ የዮሴፍ ልጅ ነው ሲሉት እኮ ነው የኔ ልጅ ነው የዮሴፍ ልጅ አይደለም ያለ እኮ አብ ነው። በስመ እግዚአብሔር አባቱ መስክሮለት የሚመጣ ክርስቶስ ክቡር ምስጉን ነው በስመ እግዚአብሔር የተባለ አባቴ ላከኝ ብሎ ተናግሮ አባቱም ደግሞ ምስክርነቱን ያጸናለት። ቅዱስ ቄርሎስ ሲናገር የክርስቶስ የሥራው ምስክር ተግባሩ ነው ብሏል። በቃሉ ይናገራል፣ የተናገረውን ምን ያደርጋል? አድርጎ ይታመናል ማለት ነው። ሕይወት ነኝ ይላል፣ አልዓዛርን ይቀሰቀስና ያሳያል። እረኛ ነኝ ይላል፣ በጎቹን ይሰበስባል። አምላክ ነኝ ይላል፣ ፍጡራን ሲታዘዙለት ያሳየናል። ስለዚህ የቃሉ ምስክር ተግባሩ ነው። ይሄንን መስክሮ ሰርቶ የመጣ ክርስቶስ ክቡር ምስጉን ነው። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ። ስለዚህ አሁን ምን ትሰራላችሁ የሚላችሁ ሰው ካለ ጌታቸው ይፈልጋቸዋል በሉ። አጋንንት ክርስቶስ አይወዳችሁም ሲላችሁ እግዚአብሔር ይፈልገኛል በሉ። የሚወደን እግዚአብሔር እንዲያድነን ቅዱስ ፈቃዱ ይሁንልን። ሕማማቱን በሰላም እንድናሳልፍ እግዚአብሔር ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።